ዘፈን ኃጢአት ነው ኃጢአት አይደለም? የብዙ ሰዎች ጥያቄ ነው ብዬ አስባለሁ። አዎ ዘፈን ኃጢአት ነው ወይም ደግሞ አይ ዘፈን ኃጢአት አይደለም የሚል መልስ ፈልጋችሁ ከሆነ የስ ዘፈን ኃጢአት ነው አሁን መመለስ ትችላላችሁ ማለት ነው ከዚህ ቪዲዮ። ግን እንደ ክርስቲያን ምን አይነት ለዘፈን ያለን አመለካከት ምንድን ነው፣ ምን መምሰል አለበት የሚለውን እሱን መረዳት ወይም ደግሞ ማስፋት ከፈለጋችሁ እስከ መጨረሻው ድረስ ቆዩ። ምክንያቱም ብዙ ጊዜ በቤተክርስቲያናችን አንዳንድ ጥያቄዎች አዎ ወይ አይደለም ተብሎ አይመለሱም። ምክንያቱም ማብራሪያቸው ካልተነገረ አዎም ከተባሉ አይ አይደለምም ከተባሉ የሚያመጡት ጉዳት ስለሚኖር ማለት ነው። ስለዚህ ዘፈንም እንደዛ ነው፣ እንደዛ ይመስለኛል። ስለዚህ ወደ ዘፈን ስንመለስ ዘፈን ኃጢአት ነው ኃጢአት አይደለም ወደሚለው ጥያቄ ስንመለስ አንድ ነገር ኃጢአት የሚባለው ምን ሲሆን ነው? ምን ሲሆን ነው ኃጢአት የሚባለው? አንድ ነገር ኃጢአት የሚባለው በስጋም በነፍስም ወይ ደግሞ በነፍስ ብቻ ወይ በስጋ ብቻ የሆነ የሚያደርሰው ጉዳት ሲኖር ያን ነው ኃጢአት የሚባለው። ጉዳት ካላደረሰ ነፍሳችንም ላይ ስጋችን ላይ ጉዳት የሚያደርስ ከሆነ አንድ ነገር እሱ ኃጢአት ሊሆን አይችልም። እግዚአብሔር የከለከለን የእነኝህ ነገሮች ኃጢአት ነው ያለን እኛን የሚጎዳ ስለሆነ ወይ ስጋችን እኛን የሚጎዳ ነው ወይ በስጋዊ ህይወታችን ወይ በመንፈሳዊ ህይወታችን እኛን የሚጎዳ ነገር ነው እግዚአብሔር ኃጢአት ነው ብሎ ይከለክላል እንጂ እሱ እንደው እግዚአብሔር ስለወደደ እኛ ለእኛ ጉዳት ያልሆኑ ነገሮች ዝም ብሎ ከመሬት ተነስቶ እግዚአብሔር ዝም ብሎ ኃጢአት ነው አይለን። ለእኛው ጥቅም ስለሆነ ኃጢአትም ተብለን የተከለከል ነው ማለት ነው። ስለዚህ ለዛ ነው። ስለዚህ ወደ ዘፈን ስንመጣ ዘፈን የሚያመጣው ጉዳት አለው ወይ ነው? በስጋችን ላይ በነፍሳችን ላይ የሚያመጣው ጉዳት አለ፣ በጣም ብዙ ጉዳት አለ። ስለዚህ ጉዳት ካመጣ ምንድን ነው ማለት ነው? ኃጢአት ነው ማለት ነው። ስለዚህ ስናየው ዘፈን ብዙ ጉዳት ሊያመጣ ይችላል። አሁን እሱ መዘርዘር አያስፈልግም፣ ብዙ ጉዳቶች ያመጣል። ከዛ ጉዳቶች ተነስተን ምንም ጥያቄ የለውም ከእግዚአብሔር የሚያለያይ ከሆነ በመንፈስ ህይወታችን የሚያዳክመን ከሆነ ወደ ብዙ ኃጢአቶች የሚወስደን ከሆነ ወደ ዝሙት የሚወስደን ከሆነ ከዚህ በላይ ኃጢአት ታዲያ ከየት ይመጣል? ስለዚህ ልብና አድርጎ ኃጢአት ነው ማለት ነው። እሺ ግን እንደዚህ ስንል ጉዳት ካላመጣስ በነፍሳችን አዳምጠነው ዘፈን በነፍሳችን ላይ በስጋችን ላይ ጉዳት ካላመጣ ኃጢአት አይደለም ማለት ነው። ምክንያቱም ጉዳት የምንለው ሪዛልቱ ላይ ተመስርተን ከሆነ ኃጢአት ነው ኃጢአት አይደለም የምንለው። ስለዚህ ሪዛልቱ ጥሩ ከሆነ ወይም ደግሞ ጉዳት ካላመጣ ኃጢአት አይደለም ማለት ነው። ሊሆን ይችላል፣ ኃጢአት ላይሆን የሚችልበት ሁኔታ ሊኖር ይችላል። ለምሳሌ ምንድነው የሀገር ብሔራዊ መዝሙር ዘፈን ነው የሀገር ብሔራዊ መዝሙር የሚል ስም ስለተሰጠው እንጂ ዘፈን ነው። ወይም እኮ ከብሔራዊ መዝሙሩ ይልቅ የአንዳንድ ሰዎች ስለ ሀገር የዘፈኑት ዘፈን የብሔራዊ መዝሙር ሊበልጠው ይችላል። ስለዚህ እሱ ያ ዘፈን የተባለው የሆነ የግለሰብ የዘፈነው ዘፈን ተቀይሮ ብሔራዊ መዝሙር ቢሆን እኮ ልንዘፍነው ነው ማለት ነው፣ ወይ ልንዘምረው ነው ልንዘፍነው። ስለዚህ የሀገር ብሔራዊ መዝሙር አይከለከልም ማለት ነው። ከዛ ደግሞ ወደ ገጠሩ ሲኬድ ለምሳሌ በአዝመራ ጊዜ ሲያጭዱ ሊሆን ይችላል። ውድማ ላይ ውቂያ ሲወቁ ከብቶቹን ያሞግሳል ገበሬ ሲያርስ ሲወቃ ምን ከብቶቹን ያሞግሳል ይላል። ይሄ ኃጢአት ነው? በፍጹም ኃጢአት አይደለም፣ በፍጹም ኃጢአት አይደለም። ስለዚህ እንግዲህ ዜማ ነው ማለት ግጥም ነው መቼስ። ታዲያ ይሄ ምንድነው ታዲያ በምንድን ነው ኃጢአት የሚሆነው ከተባለ ሪዛልት ነው ማለት ነው። ቀደም እንዳልኩት ሪዛልት ነው። ነገር ግን አሁን ወደ ምንድነው አሁን ወደ ሪያሊቲው ስናመጣው ወዳለው ዘመን ስናመጣው ዘፈን እንደዛ ነው ወይም የሆነ በሆነ ፖይንት የማይጎዳበት እንትን አለ ወይ? የለም። በቃ ሁሉም ጎጂ ነው፣ ከክርስትናችን የሚያዳክም ነው። ቅድም እንዳልኩት አዎ ወይ አይደለም ከሆነ የፈለጋችሁ ስለ ዘፈን ዘፈን ኃጢአት ነው ኃጢአት አይደለም ከሆነ የፈለጋችሁ የስ ኃጢአት ነው። ግን ደግሞ አንዳንድ ጊዜ ከመጽሐፍ ቅዱስ ወይ ምናምን የሆነ ጥቅስ ይዘን የሆነች ጥቅስ የሆነ ነገር ስለሚናገር ያን ይዘን ስትሪክት ሆነን እንትን ማለት የለብንም። አንዳንድ ጊዜ እንዳናጣመሙ ማለት ነው። አባቶች ምን አሉ ብሎ እንትን ማለት መረዳት ያስፈልጋል። ስቲል ይሄንን ስል ዘፈን ምንድነው ዘፈን ኃጢአት አይደለም እያልኩ አይደለም። እንኳን ዘፈን መዝሙርም እኮ ኃጢአት የሚችልበት ምክንያት አለ ማለት ለምሳሌ ምን አልኩ የብሔራዊ መዝሙሩ አልኩ አይደለ? በብሔራዊ መዝሙር ውስጥ መጥፎ ነገር ከተላለፈ ጉዳቱ መጥፎ እሱም ኃጢአት ነው። ሰው ገበሬ ጎሮቹን እያሞገሰ ወይም በስራ ላይ ምንድነው እያንጎራጎረ በዛ ነገር ግን ኃጢአት እየሰራበት ከሆነ ኃጢአት ነው። አይደለም ያ በቤተ ክርስቲያን ውስጥ እየተዘመረ ግን እየዘመረ መስሎን እየጨፈርን ከሆነ ኃጢአት ነው። ብዙ ሰምታችሁታል። ብዙ አባቶች እንኳን ዘፈኑን አይደለም ለቤተክርስቲያን የምንጠቀማቸው የዜማ መሳሪያዎች እንኳን ስጋዊ ከመሆናችን የተነሳ ነው እንጂ የሚያስፈልጉ አይደለም። ስጋዊ ከመሆናችን የተነሳ ነው እነሱ ራሱ ያስፈልጉ ለመዝሙር ለሌላ የሚያስፈልጉ ማለት ነው።
እና ብዙ አባቶች ለምሳሌ ቅዱስ አትናቴዎስ መሰንቆ የሚለውን ሃይማኖት ብሎ ነው ራሱ የተረጎመው። እግዚአብሔር በመሰንቆ አመስግኑ የሚለውን ማለት ነው። ስለዚህ አሁን በጥቅሉ ምንድን ነው ፖይንቱ ምንድን ነው? በጥቅሉ ኃጢአት ነው ሲባል እንዲሁ ዘፈን ዜማውና ግጥሙ የሆነ እንደዛ ኃጢአት ነው ማለት ጉዳት ያደርሳል እየተባለ ያለው። ዘፈን አታዳምጡ ስንባል ጉዳት ያደርስባቸዋል እየተባለ ያለው። እንደ ክርስቲያን የእኛ ዓላማ ምንድን ነው? ወደ ክርስቶስ ማደግ ነው። ከዛ ዘፈን ወደ ክርስቶስ ለማደግ በምናደርገው ሂደት ውስጥ ኮንትሪቢዩት የሚያደርገው ነገር አለው? ምንም የለም። ጭራሽ ምንድነው ያጓትተናል። ስለዚህ ወደ ክርስቶስ እንዳናድግ ክርስትናችን ላይ ተጽዕኖ እያመጣ የሚጎትተን ከሆነ ወደ ኃጢአት የሚስበን ከሆነ ይህ ምን ያደርጋል? ክርስቲያን ብንሆን የእውነትም እግዚአብሔርን ብንሆን ወደ እግዚአብሔር ብንቀርብ እንኳን ዘፈን ኃጢአት ነው ኃጢአት አይደለም ብለን ልንጠይቅ ቀርቶ አዳምጡ ብንባል ራሱ አናዳምጡ። ለምን? ወደ ክርስቶስ ምንድነው ማደግ ስንጀምር ወደ እግዚአብሔር መጠጋት ስንጀምር የዘፈን ተጽዕኖ በደንብ ስለምናውቀው ማለት ነው። ኤክስፔሪንስ ስለምናየው አዳምጡ ብንባል ራሱ አላዳምጥም ነው እንኳን ልንጠይቅ ማለት ነው። ስለዚህ በጥቅሉ ዘፈን የሚጠቅም ነገር አይደለም ነው። ኃጢአት ነው ኃጢአት አይደለም ብሎ ራሱ መጠየቅ አያስፈልግም። በቃ ይጎዳል። ወደ ክርስቶስ ስንቀርብ ራሱ ስለምናውቀው ጉዳቱ ራሱ ምንም ጥያቄ ውስጥ ራሱ የሚገባ ነገር አይደለም። ስለዚህ ምንም የሚጠቅመን ነገር ስለሌለ በክርስትና ውስጥ እንዲሁም ጉዳት ሊያደርስብን ስለሚችል ከዚህ ህይወት ውስጥ መራቅ ነው። አይዶን ብቻ የሚጠቅመው ነገር ተናግሬ ከሆነ አላውቅም። የሚጠቅማችሁን ውሰዱ። ከዛ ደግሞ ምንድነው በደንብ ግልጽ ያልሆነላችሁ ካለ ሰዎችን ጠይቁ። መመሪያ ምናምን ፈልጋችሁ ጠይቁ። ጀስት ይሄ ምንድን ለመነሻ ሀሳብ የሆናችሁ። ወስብሐት ለእግዚአብሔር።